ይህን ቪዲዮ ሼር አድርጋችሁ ለብሩኬ አድርሱልኝ ማለት ነው። በመጀመሪያ ደረጃ አንተ ጥፋት አለ። አዎ ጥፋት አለ። ጥፋት ምንድነው? ራሱ በአንደበተ እየተናገርክ ነው ማለት ነው። አሁን ግን ሴት ልጅ አፍነህ ወስደ በዚህ ደረጃ ማሰቃየት አግባብ ነው ብዬ አይደለም። ለምን ካልክ ብሩኬ በመጀመሪያ ደረጃ የተሳሳትከው ያጠፋኸው ምን ያልከው አንተ ነህ። አሁን ደግሞ ጥፋትን ማስተካከል በምንድነው ያለብህ ከተባለ ሃይሚን ይቅርታ ጠይቀህ ነገሮቹን ማስተካከልና ነገሮቹን እንዴት አድርጋችሁ አስተካክላችሁ እንደምትሄዱ ማረግ እንጂ ቤት ቆልፎ ማሰቃየት አግባብ ነው ብዬ አልልም። ለምን አይኖ እዩ ያንተ ሚስት እንዳልሆንሽ ያንተ ፍሬንድ እንዳልሆንሽ እናውቃለን። እሱን ደረታችን ነፍተን እየተከራከርንልህ ነበር። አሁን ደግሞ እያረከው ያለ ነገር ምንድነው? ሰልፍሽ ኮንፊደንስ ነው። በቃ አይደለ አንተ በራስህ የሆነ በራስህ አትተማመንም ይሁን አላውቅም። ምክንያቱም እሷን ዘግቶ ማሰቃየት አግባብ አይደለም። አንተ በራስ ከተማመንክ ልጅቱን ክፈትና እቃዋን ሂዳ ከቡታጀራ ታምጣ ቤተሰቦቿን ትሰናበት። ምን ታድርግ እንጂ ቆልፎ ሴት ልጅ ማሰቃየት ምን ይሉታል? አይኖ ተወዳችሁ ትዋደዳላችሁ ትፋቀራላችሁ እናቃለን። ግን እያረከው ያለ ነገር ደግሞ ስህተት ነው። ለምን ይሄ ነገር እንዳይፈጠር አንተ በመጀመሪያ ሃይሚ ይቅርታ አጥፍቻለሁ፣ እኔ ተሳስቻለሁ ማለት አለብህ። ምክንያቱም ሃይሚ ይቅርታ ካረገችልኛ ችግር የለብንም። ብሩኬ እንወድሃለን፣ ወንድማችን ነህ። ሃይሚም ልክ እንደዛው። ግን ጀስት ሴት ልጅ ዘግቶ ማሰቃየት፣ ሴት ልጅ ዘግቶ እንደዚህ ማድረግ፣ ሴት ልጅ እንደዚህ ማድረግ አግባብ አይደለም። እኔም አልደግፍም። ስለዚህ አንተ ጥፋትህን አምነህ ስተትህን አምነህ ነገሮቹን አምነህ ምንድነው ማድረግ ያለብህ? ይቅርታ መጠየቅ አለብህ። ኦኬ። በሁለተኛ ደረጃ ደግሞ እኔ በጣም ትንሽ ልጅ ነኝ፣ ብዙ ችግር አለብኝ፣ ብዙ አላማ አለ። ኦፍ ኮርስ አላማ የሌለው ሰው የለም። ኦኬ። እናንተ ትላልቅ ሴቱ ናችሁ፣ እንዴት እንደዚህ ትላላችሁ? እንዴት ዲስሪስፔክት ታደርጉኛላችሁ? ራስ ነው ዲስሪስፔክት እያደረገ ያለ እንጂ ሰዎች አይደሉም። ገባ? እውነት ኑሮህማ እኮ እኛ እየተከራከርንልህ ነው። ገባ? አንተ ግን እዚህ ጋር ልክ ራስን እንደ ህፃን አድርገህ የምታንጸባርቅበት አልተመቸኝም። በሁለተኛ ደረጃ ደግሞ የምትሰሩት ስራ እንደሆነ እናውቃለን። ግን እየተደረገ ያለው ነገር አግባብ አይደለም። ይሄ ነገር እውነት አድርገው ትናንሽ ህፃኖች የእናንተን ነገር እንዳይተገበሩት ሴት ልጅ ጠለፋ ኖርማል እንዳይመስላቸው ነው እየተከራከርንህ ያለ እንጂ ከዛ ውጭ አንተ ህፃን አይደለም። ራስን ህፃን አታድርግ። ባይዘወይ እኔ ከምር ራሱን ህፃን ትላልቅ ሰዎች ምናምን ይላል። አንተ ሲጀምር 25 26 ይሆናል። 22 አትበል በእናትህ። እንዴው ቂጣችሁን በእንትናችሁ እንትን ብላችሁ እኔ ህፃን ስትሉ ትንሽ አይደብራችሁም እንዴ? ይሄ ለብሩክ ሄዱ እናቴ። ለምን የሆነ ራሱን በጣም እንደፈላ ያደርጋል። እኔ ብዙ ችግር አለብኝ፣ እንደዚህ ያለብኝ፣ እኔ እንደዚህ ያለብኝ። ኧረ እባክህ እንዴ! አንተ ሲጀምር በራስ ብትተማመን ሴት ልጅ እየጠለፍክ ሴት ልጅ አቢዩዝ እያረክ ሴት ልጅ እንትን ያልክ አፍን ትከፍት ነበር እንዴ? ትከፍት ነበር። እና ለማንኛውም ምን ልፈልግ መሰለህ? ከማላመጥ ማዳመጥ የሚባል ነገር አለ። ራስን እንደ ህፃን አትይባይዘው ወይ ትልቅ ሰው ነህ። ገባ? ትልቅ ሰው ነህ። ሁለተኛ ደግሞ ሴት ልጅ ጠለፋ ኖርማል እንደሆነ አድርገህ አክት አታሳይ። ተረዳ? ሴት ልጅ መጠለፍ የለባትም። ሴት ልጅ መብቷን ማወቅ አለባት እንጂ ከዛ ውጭ ወንድነት ስለሌለ ከክላስ ቆልፈህ እኔና እሷ ፍቅር ምናምን ፍቅራችሁ እንዳለ እናውቃለን። ግን እያረከው እያስተማርከው ያለ ትምህርት ስላልሆነ እንቃወማለን። ሁለተኛ ደግሞ ሴት ልጅ እያፈንክ ፍፄ ምናምን እንዴ ትንሽ አይደብርህም እንዴ? ሴት ልጅ እያፈንክ በቃ እንደዚህ ብሎ ስትል ትንሽ አይደብርህም? ለማንኛውም ሴት ልጅ መታፈን ኖርማል እንዲመስል እያረክ አትስራ ወንድሜ፣ አትሳሳት። ገባ? የወደደህን ያክል ሰው ሁሉ ይጠላሃል። አትሳሳት። ሁለተኛ ደግሞ ህፃን ነህ አትበል። ህፃን አይደለም። በጣም ቂጥህን በእንትን እድሜህን በቂጥ ሰር እንትን አስገብተህ አትበጥረቅብኝ እንዴ። እኛ እኮ ከአንድ አይነት 2-3 ጊዜ ዝም ብለን አሳለፍነ። እንደዚህ ብሎ ስደት ያለ ሰው እኮ ካለ መልኩ መልክ የሚያወጣ ለምን እንደሆነ ታውቃለህ? ታፍነው ስለሚኖሩ እንጂ ካንተ ተልቀው አይደለም። ካንተ እድሜ በላይ ሆነው አይደለም። ራስን እንደ ህፃን ራስን እንትን እንደዚህ የመጽሐፍ ቅዱስ አትጥቀስ በእናትህ እንዴ። ሰው ዝም ሲል ሰውን የምታናገር ባይዘው ወይ ብሩኬ አንተ ራስህ ነህ። እና አሁን ደግሞ ሃይሚን ጠልፈህ ወስደህ ከዛ ዲስሪስፔክት እያረክ ምን እያረክ ከኔ ክላስ አስቀምጫታለሁ፣ ከኔ እንደዚህ ብያታለሁ፣ እዮብ እንደዚህ ብሏል። እዮብ እንዴ ኧረ እባክህ እኛ ብዙ እናውቃለን። ባይዘው ወይ ብሩኬ በጣም ብዙ ሚስጥር እናውቃለን ስለናንተ።
ገባ? ስለዚህ ትልቁ ፖይንት ምንድነው? ሃይሚን ይቅርታ ጠይቃት። አጥፍተሃል፣ ተሳስተሃል ነው የኛ እንጂ ሃይሚን ደብቀ ወስደ ሴት ልጅ በዚህ ደረጃ አቢውዝ እያረክ ማነ ጀግና የሚልህ የለም። ጀግና ልልህም እኔ ጀግንነት ማለት ሴትን የሚንከባከብ ሴትን የሚይዝ ሴትን እንትን የሚል እንጂ ሴትን አቢውዝ እያረገ ጀግና እንድልህ አትፈልግ። ገባ? ሴትን ልጅ እያሰቃየ ሴትን ልጅ አንድ ክላስ ቆልፈ ሴትን ልጅ እንትን ብለህ እኔ ጀግና ነኝ። ኧረ እባክህ አንተ ወንድ አይደለህም። ወንድ ነኝ ብለህ ደግሞ አትበል እንዴ። በአንተ ስተት እኮ ነው እሷ ስንት መጽዋት የከፈለችው፣ ስንት ዋጋ የከፈለችው፣ ስንት የተባለችው፣ ስንት የተሰደበችው እኮ ለአንተ ብላ እንጂ ሲጀመር እሷ ሂዳ ተኝታ አይደለም። ገባ? አንተ ደግሞ ጥፋት እንዳለብህ ጥፋቱ ጥፋት ነው ብለን ተቀብለን በቃ ችግር የለም ብለን እኛ ደብቀንልህ ሸፍነንልህ አሁን ጭራሽ ሴት ልጅ ደብቀህ ሴት ልጅ እንትን እያልክ እያሸማቀቅ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ እያልክ ትበጠረቃለህ ማለት ነው። ለማንኛውም በዚሁ አጋጣሚ ብሩኬ እንትን በል ብሩኬ ጀግና ሃይሚ ተረጋጊ ለምትሉ ሃይሚ ትክክል ናት። ያረገችው ነገር ትክክል ናት። አንደኛ ልብስ ሳትይዝ ነው የመጣችው፣ ሁለተኛ ቤተሰብ ቻው ሳትል ነው የመጣችው፣ ሶስተኛ ደረጃ ደግሞ በጉልበተኛ ታፍና ነው የመጣችው። ባመነችው ሰው እሱ በራሱ ኮንፊደንስ ስለሌለው አፍኖ ነው ያመጣት ብሩኬ። ገባችሁ? ኮንፊደንስ የሌለው ወንድ እንደዚህ ነው የሚያደርገው ሁልጊዜ። ምክንያቱም የራሱን ይሳሳታል፣ ምን ይላል፣ ይጨማለቃል። ከዛ በኋላ ደግሞ የራሱን ስተት ለመደበቅ ብዙ ነገር ይጠራል። ከዛ ምን ያደርጋል? እንደዚህ ልክ እንደ ብሩኬ እንትን ይላል ማለት ነው። ገባችሁ? ስለዚህ ብሩኬ ማስተካከል ያለበትን አስተካክል በሉት እንጂ ሃይሚ ተረጋጊ እያላችሁ ኮሜንት አጻፉ። ሃይሚ ምንም አላጠፋችም። ሃይሚ ነርቨስ የሆነችበት ምክንያት ቤተሰብ ቻው ሳትል ልብስ ሳታመጣ መቀየሪያ ሳትይዝ ነው የመጣችው። ገባችሁ? እና አንዳንዴ ሴት ሆናችሁ በሴት ራሱ ለምን እንደዚህ ሴት ዲስሪስፔክት እንደምታደርጉ እኔ ግራ ይገባኛል። ገባችሁ? ሴት ልጅ ጋር መቆም አለብን። ሴት የሆነ ነገር ከሆነሽ እኛ ከሃይሚ ጎን ነው መቆም ያለብን። ገባችሁ? ሃይሚ ተረጋጊ፣ ሃይሚ እንደዚህ ሃይሚ አላጠፋችም። ባይዘወኝ ጥፋተኛ አይደለችም። የጥፋቱ ባለቤት ማነው? ብሩኬ ነው። የድራማው ባለቤት ማነው? ብሩኬ ነው። የሰጣ ሁሉ ገባ ማነው? ባለቤቱ ብሩኬ ነው። እና በምን አፋችሁ ነው እናንተ ሃይሚን የምትወቅሷት? በምን አፋችሁ? እኔ እኮ ግርም የምትሉኝ ማለት ነው። በቃ ዘላችሁ የምትወስኑት ውሳኔ በተለይ ሴት ሆናችሁ ሴት ልጅ ዲስሪስፔክት እንድትደረግ ሴት ልጅ በቃ ምን እንትን እንድትል እናንተ ሴት ሆናችሁ በሴት የምትጨክኑት ነገር በጣም ይገርመኛል። እና ምን ልላችሁ ፈልጌ መሰላችሁ? ሃይሚ ምንም አላጠፋችም። ሃይሚ እኮ ልጁ የሷ አይደለም ብላ ተከራክራ በቃ ችግር የለም እሺ ልጁን እቀበላለሁ ብላ ስንት ዋጋ ከፍላ ለሷ ሳያማክር አንደኛ ቤት ተከራይቶ ምን ብሎ ዕቃ ገዝቶ መጣ። በሁለተኛ ደረጃ ደግሞ ልጅቱን ወደ አዲስ አበባ ወስድሽና አብራችሁ ትቀመጣላችሁ ብሎ ነበር። የምትረሱ ከሆነ ሾርት ኒሞሪ ከሆነ ላስታውሳችሁ ብዬ ነው። ለምን እናንተ ከቤታችሁ ቁጭ ብላችሁ ትዳር ይዛችሁ አንድ ወንድ መጥቶ አይ በቃ ይሄ ነገር እንትን ነው አንቺ ከኔ ጋር ኑሪ፣ ሁለት ሚስት አምጥቶ ከኔ ጋር ኑሪ ቢሉ ትፈቅዳላችሁ? አትፈቅዱም። እናንተ ለፍታችሁ ጥራችሁ ብዙ ዋጋ ከፍላችሁ ባፈራችሁት ቤት ማለት ነው። ገባችሁ? ከሃይሚ ጋር ደግሞ የተደረገባት ነገር ያነ ነገር ነው። እና ሴት ሆናችሁ ሴትን ዲስሪስፔክት አታድርጉ። ሃይሚ ምንም አላጠፋችም። የጥፋቱ ባለቤት ማን ነው? ብሩኬ ነው። ገባችሁ? ብሩኬ እንዳለ ስተት ይሰራል፣ ከዛ መጥቶ ይደበቃል። ስተት ይሰራል፣ ይደበቃል። እስኪ ከመጀመሪያው ጀምሮ እዩት ቪዲዮአቸውን። ስተት ይሰራል፣ መጥቶ በሆነ ነገር በሆነ ሰንበዲ ይደበቃል። እና ፍፄ አመሰግናለሁ ቴንኪው አምነህ ምናምን አላመነህም። ሲጀመር ፍፄ ለራሱ ሰብስክራይብ ሲል እንጂ አንቶን ወዶህ አይደለም። ሲጀመር ላንተ እናንተ እንድትለያዩ ምቀኛ ከሚሆንባችሁ አንዱ ፍፄ ነው። እውነት ለመናገር አንዱ ትልቁ ፍፄ ነው። ፍፄ ሲጀመር በጣም ምቀኛ እከካም ነው። ገባችሁ? እና ፍፄ አመሰግናለሁ ምናምን ለምትለው ራሱ እየለየህ ምታ። ምክንያቱም ፍፄ አንተን ሳይሆን የሚወድህ ሰብስክራይቡን ስለሚወድ ብቻ ነው። ለምን በግዴታ እውነት እንድንናገር ትገፋፋናለህ ብሩኬ? ለምን እውነቱ ይሄ ነው። እና ሴት ልጅ ዲስሪስፔክት እያረክ እኔ ወንድ ነኝ አትበል ይበልናት። ሴት በሴትነቷ መከበር አለባት። ሴት በሴትነቷ እንትን ማለት አለባት እንጂ እናንተ ዲስሪስፔክት እያረጋችሁ እኛ ጀግና ነን፣ እኛ ጎበዝ ነን፣ እኛ እንደዚህ ነን ብትሉ አናምናችሁም። ምክንያቱም ከምንም እና ከማንም በላይ የሴት ልጅ መብት ይከበር። ሴት ልጅ አቢዩዝ እያረክ ሴት ልጅ እንትን እያረክ በሴት እየሸቀልክ በሴት ዶላር እያገኘ በሴት እንትን እያልክ እንደገና ደግሞ ሴት ልጅ ዲስሪስፔክት ማድረጉ አግባብ አይደለም። እውነቱ ይሄ ነው። ደግሞ ይቅርታ ጠይቅ፣ ሃይሚን ይቅርታ ጠይቅ። አባ ገዝተ ምን ብለህ ከግሯ ስር ሆነ ድፍት ብለህ ይቅርታ ጠይቅ። ገባ? እውነቱ ይሄ ነው
እዚህ ጋር እውነትን እያለባበሳችሁ ሃይሚ ተረጋጊ ሃይሚ እንደዚህ በይ የምትሉት ተሳስታችኋል ገባችሁ ምክንያቱም እናንተ ስለተሳሳታችሁ እናንተ ሁሉም ሰው እንደናንተ ይመስላችኋል እንዴ እኛ እኮ እናያለን እናስተውላለን እንመዝናለን ሁሉ ሰው እንደናንተ የናንተን ሃይምሮ እንዲቀበል አትገፋፉ እና ብሩኬ ተሳስተሃል ሃይሚን እግሯ ስር ወድቀ ይቅርታ ጠይቃት በስ ከዛው ውጭ ምንም የሚስተካከል ነገር የለም አንተ ያጠፋ በራስ ጥፋት መተ የምትደበቅበት ነገር የለም ኦኬ ያጠፋ መተ ትደበቃለህ በስ ያንተ ስራ ይሄ ነው ያጠፋል ከዛ በዛውቶ በዚህ ቦርዶ ብሎ መቶ ይደበቃል ብሩኬ ማለት ነው እና በራስህ ተማመን ቆፍጠን በል ሃይሚን ይቅርታ ጠይቅ ሃይሚን ደግሞ ዝቅ ብለህ ዝም ብሎ ምናምን አይደለም ሃይሚን ዝቅ ብለህ ይቅርታ መጠየቅ ግዴታ ነው ምክንያቱም ያጠፋው አንተ እንጂ ሃይሚ አይደለችም በራስ ጥፋት ደግሞ ሰውን ለመውቀስ እንትናት በል ኦዲየንሶቹን ለመውቀስ ትልቅ ሰው ናቸው አንተ አሁን ባንተ ቤት አሸማቀሃቸዋል እነሱ አይሸማቀቁም ባይዘው የምትሸማቀቀው አንተ ነህ ለምን እየሰራሃው ያለ ነገር